ድሮን የሰሩትን ስለምናቃቸው እነሱ ለማንም ስለሚሸጡ ያኛውም ካገኘ ጦርነቱ የከፋ ነው የሚሆነው። ድሮን ማውረድ ነው፣ ገንዘብ ነው፣ ታውቃለህ፣ ብር ነው፣ ገንዘብ ነው የሚወድቀው፣ ገንዘብ ነው የሚቃጠለው፣ ህዝብ ነው፣ ሰው ነው የሚቃጠለው። አልመዳ እንትንም የሆነ ፋብሪካም የሆነም እነሱ እዛ አቆለሉ፣ ይሄኛው ደግሞ ሄዶ አቃጠለ። የተጎዳው የኢትዮጵያ ህዝብ ነው። እኔ ወደ አንተ መለሳለሁ። እሺ መፍትሄዋን ሊበላት አንድ ወደ መፍትሄ ትመጣለህ። እሺ ጎቤ መልኬ በህዝባዊ ወያኔ ሓርነት ትግራይና በፌዴራል መንግስቱ መካከል ያለው ፋውንዳመንታል ፕሪንሲፕል መጣራስ ምንድነው? ምንድነው ያጋጫቸው? ምንድነው ያጋጫቸው? ነው የሚወስዳቸው። እንኳንም ቦለካቸዋቸው። ትንሽዬ ወጣ ያለ ባህሪ ያለው ለአድማጭ ተመልካቾቼ ለአይናቸው ማይመጥን ወይም ደግሞ እዚህ ቤት እንዴት ገባ የምትሉ ሰው ካለ ቦልኩት። አሮን ኬር እኛም እዚህ ጋር የምናየው ሰላማዊ ኢንቫይሮንመንት ነው፣ መተቻቸት ያለ ነው። ኦኬ ሞዴሬቶች ቦልኳቸው፣ አብሶሉት የሆነ ራይት አላቸው። የሌላ ሀገር ሰዎች ፖለቲካ ያወራሉ፣ ተጨባብጠው ይሄዳሉ። የሀሳብ ልዩነት ቢኖራቸው ተቃቅፈው ድራፍት ይጠጣሉ፣ ኮፊ ይጠጣሉ። እንደዚህ እር ብላችሁ ፖለቲካ የምታወሩ ሰዎች ወይ ኒውክሌር አልሰራችሁ፣ ወይ የምትታኮሱበትን መሳሪያ አልሰራችሁ፣ ሌላው ይቅር ቀላ እንኳን አልሰራችሁ። ምን ሆናችሁ ነው የምትሰዳደቡት? ስንት አእምሯቸው እኮ በፈጠራ ቢዚ የሆኑ እንኳን የሌላ ሀገር ፖለቲከኞች እንኳን ስንት ነገር አእምሯቸው እያሰበ አይሰዳደቡም። እንደው መተጨንቁ የሚል አእምሮ ይዘው ማለት ነው። እድልዬ ቴንኪዩ። ቲም ሆርተንና ስታርባክስ እየዋልክ ቤቱ ሶፋ ላይ ቁጭ ብለ ሚስትን እንኳን ስራ ማታገዝ ሰውዬ ያስቀኛል። እንደ ወይ የረባ ትንታኔ ማተነተን ፖለቲከኛ ምን ሆናችሁ ነው የምትሳደቡት? እዚህ አትሊስት ማድመጥ አእምሯችን እኮ ባዶ ነው እኮ። እኛ እኮ ማድመጥ እንኳን ለማድመጥ እኮ ብዙ ነገር ሊኖረን ይችላል። ሌላው ሰው ሌላ ሀገር እኮ ሃይፐርሶኒክ እየሰራ ነው፣ ቶምሆክ ሚሳይል እየሰራ ነው። የሰው ልጅ አእምሮ ዛሬ ድሮን እየሰራ ነው። ስፔስ ላይ ሽቅድድም ላይ ናቸው። አንተ መርፌ ያልሰራ አእምሮ ይዘ እንደገና በዚችው ላይ እንሳደባለን። መዳኔ ማለት አረባካችሁ አትሊስት የመጨረሻ ዝቅተኛ እኮ እኛ መሆን ያለብን ጨዋ ነው መሆን ያለብን። እኛ አፋችንን ይዘን ጨዋ መሆን ያለብን ህዝቦች ነው። እውነቴን ነው የምላችሁ። እና ፕሊስ የሀሳብ ልዩነት ስላለ አትሳደቡ። ኮመንት ላይ አንዳንድ የሚያናድ ነገር ምናምን ሊኖር ይችላል። በትዕግስት ምናምን እንትን ብሉ። ስቴጅ ላይ እንኳን እንደምታውቁት ነው። ኮመንት ላይ ኃላፊነት እንደሚሰማችሁ ሆናችሁ ኮመንት ጻፉ። 3፣ 4፣ 5 አጸያፊ ነገሮችን ከጻፋችሁ ሞዴሬተሮች ያስወግዷችሁ ይችላሉ። ቢያንስ ትውልድ ማደግ አለበት፣ ህፃናት ማደግ አለባቸው። ሰላማዊ ኢንቫይሮንመንት ሊፈጠር ይገባል የሚል እምነት አለኝ። ያን ቢያንስ አሻራ ማሳለፍ አለብን። ይሄ ቤት ገና ስንገባ እንኳን ድባቡ ይለያል ማለት አለባቸው። እንግዳ ሰዎች እንኳን ቢመጡ እዚህ ጋር የተከበሩ ሰዎች አሉ፣ ያደምጧችሁ ነው ያዋቸዋል። እሺ የመጀመሪያው ወሬ ክብራትና ክብራን፣ የመጀመሪያው ወሬ ወደ እናንተ ማደርሰው የአርቲስት ሰማኸኝ በለውን ጉዳይ ነው። አርቲስት ሰማኸኝ በለው ከዚህ ትላንትና እንደነገርኳችሁ ከውፍረት ጋር በተያያዘ ምንም አይነት ህመም አልገጠመውም። ድንገት ነው ወጋኝ ብሎ በተቀመጠበት ገለል ያለው ጋደም ያለው። ከዛ ቤት ውስጥ የነበሩ ዘመዶቹ ወደ ሆስፒታል ወሰዱት። መኪና ውስጥም እያለ ትንሽ ወደ ጎን ጋደም አለ። ሆስፒታል ሄዶ ብዙም አልቆየም፣ ህይወቱ እንዳለፈ ነው የሰማነው። እሱም ትላንት ሲናገር እንዳስደመጥኳችሁ ምንም አይነት በሽታ የለበትም። ውፍረት ለመቀነስ እየሰራ እንደሆነ ሲናገር ሰምታችኋል።
በድንገት ነው እችን ዓለም በሞት የተለየው። እግዚአብሔር ከክፉ ይጠብቃችሁ። ሁላችንንም እግዚአብሔር ከክፉ ይጠብቀን። ነገ ከነገ ወዲያ በህይወታችን ምን እንደሚገጥመን አናውቅም። ይህ የምናከብረው የምንወደው አርቲስት ዛሬ የቀብር ስነስርዓቱ ተፈጽሟል። ስርዓተ ቀብሩ በአዲስ አበባ ቦሌ ቡልቡላ መድኃኔዓለም ቤተክርስቲያን ቤተሰቦቹ፣ ወዳጆቹ፣ የሙያ አጋሮቹ እንዲሁም አድናቂዎቹ በተገኙበት ተፈጽሟል። በድጋሚ ለሰማይም በለው ቤተሰቦች፣ ለሙዚቃ አፍቃሪዎች፣ ለወዳጅ ዘመድ ጓደኞቹ እግዚአብሔር መጽናናትን እንዲሰጥ እመኛለሁ። ሌላው ይህ አሳፋሪ ሰው መድኃኔዓለም ምን ይመስላል? ይህ ከታች ሳየው ደህና ሰው መስሎ ትንሽ ደህና ሰው መስሎ ነው። በእግዚአብሔር ሰው ይሄማ እኔ አሁን ዜናውን ስነግራችሁ ፍርድ ቤት ግራና ቀኙን እንኳን አይቶ ሳይመሰክር ይሄማ አድርጎታል ትላላችሁ። አይ ነው ቴዲ ዜናው ምን እንደሆነ አላውቅም፣ ግን ዝም ብዬ ሳስብ ይላል አንዳንድ ሰው ከወንጀል ጋር የተያዘ ዜና ልትነግረን እንደሆነ ገምታለሁ። ፕሊስ አርጎታል እያሉ ነው አንዳንዶች ገና ከሆነ ይሄማ አርጎታል። አይ ዶንት ኖ ዩቲዩብ ላይ ከመጣችሁ ነው ማየት የምትችሉት። ይሄ እጅግ አሳፋሪ እጅግ አሳዛኝ ዛሬ በሀገራችን አብዛኛውን ሕዝብ ያስደነገጠ ተግባር የፈጸመ ሰው ነው። ይሄ ሰውዬ ምን አደረገ ካላችሁ የእህቱን ልጅ አስገድዶ የደፈረ ደፍሮም በተላላፊ በሽታ እንድትያዝ ያደረገ አሳፋሪ ሰው ነው። ይህን ድርጊት የፈጸመው ይህ ሰው ነው ሲል ፖሊስ ነግሮናል። ስሙ ተስፋዬ አበበ ይባላል። በማዕከላዊ ሲዳማ ዞን ይርጋለም ከተማ ግንቦት 14 ቀን 2018 ዓ.ም በከተማው 03 ቀበሌ ልዩ ስፍራ ገበያ አካባቢ እዛ አካባቢ ነው የወንጀል ድርጊት የፈጸመው። የግል ተበዳይ የሆነችውን የእህቱን ልጅ አያቷ ታማ ለማስታመም መታ በአያቷ አጠገብ ተኝታ ባለችበት ይላል ፖሊስ። አጠገቧ መቶተኛ ረቂቅዬ እንዴት ነሽ? እዛም በተኛበት እንግዲህ እግዚአብሔር ያሳየችው ሕፃኗ የመጣችው አያቷ ታማባት ያችን አያቷ ልታስታመም ነው የመጣችው። አያቷ አጠገብ በተኛችበት ይሄ መጥቶ ከሕፃኗ አጠገብ ተኛ። እዛው በተኛችበት አስገድዶ ደፈራት። ይህን የነገረን የዞኑ ፖሊስ ወንጀልና ትራፊክ አደጋ ምርመራ ምክትል ዳይሬክተር ኢንስፔክተር ደሳለኝ ደንጊሶ ናቸው። ኢአር ስለሆነ ኢንጂነር ብዬ እንዴ ኢንጂነር ኢንስፔክተር ምናምን በተከሳሹ ጥቃት የደረሰባት የግል ተበዳይ ትምህርት ቤት ሳትሄድ ለማንም ሳትናገር ተደብቃ ለጥቂት ቀናት እንደቆየችና ከቆይታ በኋላ ወደ ትምህርት ቤት ስትሄድ በደረሰባት ጥቃት አረማመዷ ትክክል እንዳልሆነ የተጠራጠሩ የአካባቢው ነዋሪዎች ለፖሊስ ደውለው ይናገራሉ። እች ልጅ አረማመዷ ከዚህ ቀደም ከምናውቀው የተለየ ነው፣ ምን ሆና ነው ብለው ጥሩ ነው። በእናታችሁ ሰፈራችሁ ውስጥ በማህበረሰባችን ውስጥ ህፃናቶች ሁልጊዜ እዩዋቸው። ህፃናቶች
ብዙ ጊዜ ህፃናት አይናገሩም። ወላጆች በየደቂቃው በየሰዓቱ ይላችሁ ሚዲያ አንድም መረጃ የምታገኙበት ነው፣ አንድም የግንዛቤ አድማሳችሁ የሚሰፋበት ነው። ወንድም ሴትም ህፃናት ልጆች ያላችሁ ወላጆች ሁልጊዜ ልጆቻችሁን ቼክ አድርጓቸው። በልዩ ልዩ ምክንያት ያጠገባቸው ብትርቁም ሁልጊዜ እነሱ ልታገኙ የምትችሉበትን ነገር ማመቻቸት ግዴታ ነው። በተለይ ኢትዮጵያ ውስጥ የህፃኗን አረማመድ ተጠራጥረው ለፖሊስ የደወሉ የአካባቢው ነዋሪዎች እንዲሁ በሰጡት ጥቆማ ፖሊስ ተጎጂዋን አቅርቦ ሲጠይቅ ጉዳቱ እንደተፈጸመባት በማረጋገጡ ጉዳት ያደረሰውን ግለሰብ በቁጥጥር ስር በመዋል ምርመራ ጀመረ። ፖሊስ ተጠርጣሪውን ይህን ሰውዬ በቁጥጥር ስር አውሎ በይርጋለም ሆስፒታል ለተጎጂ በተደረገላት ሕክምና እጅግ አሳዛኝ በሆነ ሁኔታ ተላላፊ በሽታ እንደተገኘባት አረጋገጠ። ይህንንም በሰውና በሰነድ ማስረጃ በማደራጀት ለአቃቤ ሕግ ያስተላለፈ ሲሆን አቃቤ ሕግ በተከሳሹ ላይ በፌድሪ ወንጀል ሕግ 628 ህዝባር ለመሰረት የክስ መዝገብ ከፍቶ ጉዳዩን መመልከት ጀመረ። ይሄ የሆነው ይርጋለም ከተማ መጀመሪያ ደረጃ ፍርድ ቤት ነው። ፍርድ ቤቱ አቃቤ ሕግ ያቀረበለትን የክስ መዝገብ ተመለከተ። ግራ ቀኙን ካየ በኋላ ተከሳሹ የቀረበበት ክስ ጥፋተኛ እንዳደረገው ተናገረ። በዚህም ያስተምራል የሚለው ቃል እኔ በጣም እያናደደኝ ነው። በዚህም ያስተምረዋል፣ መሰሎችን እንዲህ ያሉ መሰሎችን ያስጠነቅቃል በማለት ሰኔ 1 ቀን 2018 ዓ.ም በዋለው ችሎት ተከሳሽን በ16 ዓመት ቀጣው። ይሄ ፌር ነው ጋይስ? የእህቱን ልጅ ደፍሮ ተላላፊ በሽታ እንድትያዝ አድርጎ 16 ዓመት። አሚን ኦኬ። ወንጀለኛ መቅጫ ህግ እንኳን ባይኖር ሰብአዊ መብታችን ሰብአዊ እንትናችን የለም እንዴ? 16 ዓመት ዶሮ ለሰረቀ፣ ሞባይል ለመነተፈ፣ ሰው ለተሳደበ የተፈረደ አይደል እንዴ? በቃ ህይወቷን እኮ ነው ያጠፋዋል፣ ገደላት። አሁን ይሄ ሰውዬ ከ16 ዓመት በኋላ ወጥቶ ማህበረሰቡን ይቀላቀላል ማለት ነው። ኦኬ የህፃኗስ ላይፍ እንጃ። በተለይ የሴቶችና ወጣቶች ቢሮ እንዲህ ያሉ ዜናዎችን አነፍነፋችሁ እየሰማችሁ ራሳችሁን መክሰስ አለባችሁ። ያስተምራል የሚባለው ክስ እንዲህ ያለ ወንጀል የሚሰሩ ሰዎችን ወይ እድሜ ልክ ዝቅተኛ እድሜ ልክ፣ ምክንያቱም ድጋሚ ከማህበረሰቡ ጋር መቀላቀል የለባቸውም። አሁን የሰው ከ16 ዓመት ከማረሚያ ቤት ወጥቶ ስለመታረሙ ምንድነው ማስረጃችን? ብዙ ጊዜ ከማረሚያ ቤት የሚወጡ ሰዎች የባሰ ታማሚ ሆነው ነው የሚወጡት፣ የባሰ ወንጀለኛ ሆነው ነው የሚወጡት። ይሄ ሰውዬ አሁን ይማራል ብላችሁ የእህቱ ልጅ መሆኗን እንኳን አእምሮ ያልነገረው ሰውዬ ቲክቶክ ላይ አለውኝ። ቲክቶክ ላይ ሰው እያየኝ ነው፣ ኮመንት እያደረገ ነው። አለማየሁ ለማንኛውም
የፍርዱን ጉዳይ እናንተ አድማጭ ተመልካቾቼ እናንተ ፍርዱ ለእናንተ። የእህቱን ልጅ ደፈረ፣ ተላላፊ በሽታ እንዲጋባባት አደረገ። 16 ዓመት ተፈረደበት። እቺ ትንታግ ጋዜጠኛ ሳልሳዊት ባይነሳኝ ይመር ሳልሳዊትን ማሰር ሳልሳዊትን ማሰር ሳልሳዊትን የምታውቁ ካላችሁ እኔ እንዴት ብዬ ልገልጸው እንደምችል አላውቅም። ኢትዮጵያ ውስጥ አሉ ከተባሉ ምርጥ ጋዜጠኞች አንዷ ናት ሳልሳዊት። የጋዜጠኝነት ስነ ምግባር የገባት ጨዋ፣ ስራዋን ጠንቅቃ የምታቅ፣ ኢንተርቪው ስታደርግ እንኳን የምታስቀና እችን ልጅ መንግስት አሰራት ሲባል እጅግ ያሳዝናል። የደሴ ልጅ ናት። ዋልታ ላይ የተለያዩ ሰዎችን ፖለቲከኞችን ኢንተርቪው ስታደርግ ታውቋታላችሁ። ሞጋች ናት። እውቀት ያላት ልጅ ናት። ስትተች እንኳን በፍጹም ጨዋነት የምትተች ጋዜጠኛ ናት። ጋዜጠኛ ሳልሳዊት ባይነሳኝ በነ መምህር ዘላለም መዝገብ ተከሳ እስር ቤት እንደምትገኝ ነው የሰማነው። በአርሲ የተፈጸመውን የክርስቲያኖች ግድያ በመቃወምና አትግደሉ የሚል የፍትህ ድምፅ በማሰማታቸው ምክንያት ለእስር ከተዳረጉት ወገኖች መካከል ጋዜጠኛ ሳልሳዊት ባይነሳኝ አንዷ ናት ተብሏል። ጋዜጠኛዋ በነመምህር ዘላለም መዝገብ ተከሳ በእነሱ መዝገብ ነው የተከሰሰችው። ፖሊስ ይዟታል። ሳልሳዊት በጋዜጠኝነት ሙያ አስቀድሜ እንደነገርኳችሁ በቅድሚያ በዋልታ ቴሌቪዥን በመቀጠልም በፋና ቲቪ አገልግላለች። አንተን እንደዚህ ቦልካለሁ። እነዚያው ሳልሳዊት ታሰረች ምናምን ስል ተስቃላ። ትንሽ ሰብአዊነት ምናምን አይሰማም? ለማንኛውም እቺ ጋዜጠኛ በዋልታ ቴሌቪዥን ላይ በመቀጠልም በፋና ቲቪ ሰርታለች። እሺ እነዚህንም ታባሩልኛላችሁ። አንድ ሚስቴክ ፎሬቨር ነው የምትሰናበተው። እንኳን ነካክታችሁን እንደዚህም እኔ ሆድ እየባሰኝ ነው። እኔ እንደውም ቁጣ እያለኝ ነው። መጀመሪያም እንኳን እኔ ዞር ስል እንደዚህ ስተሳደባችሁ ምናምን አለ። ምንም የሚያሳድብ ነገር አለ? ዜና ነው፣ መረጃ ነው እኮ እየነገርናችሁ ያለሁት። መረጃው ተመቸ አልተመቸ አድመጠ፣ በቃ ከተመቸ ተመቸ፣ ካልተመቸ ዝም ነው። ስድብን ምን አመጣው? እቺ ጋዜጠኛ በ01/10/2018 ሰኞ ዕለት በአዲስ አበባ ፖሊስ ኮሚሽን ፒያሳ አካባቢ በቁጥጥር ስር ውላለች። በቁጥጥር ስር በዋለችባቸው የመጀመሪያዎቹ 2 ቀናት ቤተሰቦቿ እንዳይጠይቋትና እንዳያገኟት ተከልክሏል ተብሏል። በመጀመሪያው የእስር ወቅት ጨለማ ክፍል ተብሎ በሚጠራው ይፋዊ ባልሆነ የማቆያ ክፍል ውስጥ ተዘግቶባት እንደነበር፣ ኋላ ላይ ግን ወደ መደበኛ የእስረኞች ማቆያ መዛወሯን ከቤተሰቦቿ የተገኘ መረጃ ነው ተብሏል። የኦርቶዶክስ እምነት ተከታይ ናት። ንጹሐንን አትግደሉ የሚል የፍትህ ድምፅ ካሰማች በኋላ ነው ይሄ ደረሰባት ነው ያሉት። ይህን ዜና አጠናቅሮ ያቀረበልን የስመ ተዋሕዶ ነው። ከዚህ ጋር በተያያዘ ስለ ሳልሳዊት ቤተሰቦቿ የሚከተለውን የተናገሩት።
አሁንም እንደታሰረች ናት። እስከ ዛሬዋ ዕለት ድረስ ፍርድ ቤት አልቀረበችም ብሏል። ከዚህ ቀደም በተለያዩ ሚዲያዎች ያው ዋልታና ፋና ሚዲያዎች ላይ አብዛኞቻችሁ ታውቃታላችሁ። ጊጋርዬ እንዴት ነህ? በጣም በሳል ጎበዝ ጋዜጠኛ ናት። የጸጥታ አካላት ልብስ በለበሱ አካላት ማለት ነው ከቤቷ ተወስዳ ከታሰረች ሳምንት ቢሆናትም አንዳንድ ጊዜ ቤተሰቦቿ በቅርብ ያሉ ጓደኞች ከተማ ውስጥ የተያዘች ይላሉ። የወላጅ እናቶቿ ወይም ደግሞ እህቶቿ ቤተዋ ነው የተያዘችው ሊሉ ይችላሉ። ይሄ ምንም ዜናው ላይ የሚያመጣው ለውጥ የለም። እውነታው ሳልሳዊት መታሰሯ ነው። ስለዚህ አንዳንዶቻችሁ ቅድም ከተማ ውስጥ አሁን ደግሞ ቤት ውስጥ ታሰረች ምናምን ብላችሁ እችንም ለክርክር እንትን እንዳትሉ። አንዳንዴ ቤተሰቦች ለሚዲያ መግለጫ ሲሰጡ ቤት ውስጥ ነበረች፣ በስልክ አውርታን ነበረ፣ ከቤት ውስጥ እንደያዟት ነው የምናውቀው ሊሉ ይችላሉ። በቅርብ ያሉ ጓደኞች ደግሞ ኖ ውጭ ወጥታ ነበረ፣ እዛ በነበረችበት መንገድ ላይ ዕቃ ገዝታ ስትመለስ መንገድ ላይ የጸጥታ አካላቶች መጥተው ነው የወሰዷት ሊሉ ይችላሉ። ይሄ እውነታውን አይቀይረውም። የሳልሳዊትን መታሰር እቺ ታሳሪዋ እህታችን ይላሉ ቤተሰቦቿ። እህቷ ሃይማኖት ባይነሳኝ ትባላለች። ከታሰረች ሳምንት እንዳለፋት ተናግራለች። አሁንም እንደታሰረች ናት። እስከ ዛሬዋ ዕለት ድረስ ፍርድ ቤት አልቀረበችም ብላለች። ፖሊስን ሲጠይቁ የሚሰጣቸው ምላሽ ጠብቁ የሚል ብቻ እንደሆነ እህቷ ተናግራለች። ከዚህ ጋር በተያያዘ ከዚህ ቀደም በዋልታና ፋና ሚዲያዎች ላይ ሰርታለች እህቴ ብላለች። ጥቂት ወራቶች በኋላ ግን እሱንም ለቃው በግሏ መንቀሳቀስ ጀምራለች። በራሷ ዩቲዩብ፣ ቲክቶክ እና ፌስቡክ ላይ እየሰራች የነበረች በማለት አስረድታለች። በተለይ ታሪክን እያጣቀሰች ትተነትናለች። ሳልሳዊትን እንደምታውቋት ሳልሳዊት ባይነሳኝ ብላችሁ የቲክቶክ ገጿን ብትበረብሩ የምታገኙት ይህንን ነው። ሳልሳዊት በስህተት አጸያፊ ንግግር የምትናገር ልጅ አይደለች። በስህተት ሳልሳዊት አንድ አንፕሮፌሽናል የሆነ ንግግር የተናገረችበትን ለእኔ ካሳያችሁኝ እኔ የፈለጋችሁ ትንቅጡኝ። የታሳሪዋ ቤተሰብ ባስተላለፈችው መልእክት የልጅ እናት ናት። ልጇም እኛ ሙሉ ለሙሉ ቤተሰቦቿ ከኛ ጋር ነው ልጇ ያለችው። ቤተሰቦቿ እኛ ተጨንቀናል፣ በአግባቡና በስርዓቱ ፍትህ ይሰጠን ይላሉ። ፍትህ አግኝታ ትፈታለን ስትል እህቷ ጠይቃለች። ወላጆቿ ይህንን ነው እየተናገሩ ያሉት። ስለዚህ ሳልሳዊት ባይነሳኝ ይመር እስካሁን ፍርድ ቤት አልቀረበችም። ከአንድ ሳምንት በላይ ሆኗታል። የጸጥታ አካላቶች ወስዷት በቁጥጥር ስር ካዋሏት ማለት ነው። በተጨማሪ ለጉዳዩ ማብራሪያ የተጠየቁት የአዲስ አበባ ፖሊስ ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ኮማንደር ቶማስ እሸቴ መረጃውን እናጣራለን፣ ትክክለኛ ነው ወይ ጋዜጠኛ ናት የሚለውን ነገር ማረጋገጥ ተገቢነት ያለው ይመስለኛል ብሎ መረጃውን እናጣራለን፣ ጋዜጠኛ ናት አይደለችም የሚለውን እናጣራለን ያሉት። እንግዲህ የፖሊስ ኮሚሽነሩ ሳልሳዊትን ላያውቋት ይችላሉ። ነገር ግን የኢትዮጵያ ህገ መንግስት አንድ ሰው ተጠርጣሪ ነው ተብሎ ከተያዘ በ48 ሰዓታት ውስጥ ፍርድ ቤት መቅረብ እንዳለበት ይናገራል። እሺ፣ ከሳልሳዊት ጋር በተያያዘ ያለው ዘገባ ይህን ይመስላል። እያንዳንዱን ነገር በቴዲ ሐዋሳ የቴሌግራም ቻናል ላይ ለጥፍላችኋለሁ። የፍርድ ሂደቷንም ወይም ደግሞ ፍርድ ቤት ቀርባ የተባለችውን ነገር በሙሉ እያንዳንዱን ነገር ወደ እናንተ የማድረስ ይሆናል። የሚመለከታችሁ አካላት እችን ልጅ ፍርድ ቤት እንድትቀርብ የሰብአዊ መብቷ እንዲከበር የበኩላችሁን አስተዋጽኦ ማድረግ አለባችሁ። ይሄ ነው ከሳልሳዊት ይመር ጋር የተያዘው ወሬ። ክብራትና ክብራን፣ እሺ፣ ሌላ
ህዝባዊ ወያኔ ሓርነት ትግራይ የፖለቲካ ጉዳይ ነው። ክብራትና ክብራን ህዝባዊ ወያኔ ሓርነት ትግራይና የፌዴራል መንግስት ሰዎች እንካ ሰላምታ ውስጥ ገብተዋል። በእርግጥ እንካ ሰላምታ ውስጥ መግባት የጀመሩት አሁን አይደለም። በተለይም የፕሪቶሪያው ስምምነት ፈርሷል ተብሎ ከተነገረ በኋላ ከሁሉም ጽምዶ የሚባለው ስብስብ ተፈጠረ የተባለ መወራት ከጀመረበት ጊዜ ጀምሮ የፌዴራል መንግስት ሰዎችና የህዝባዊ ወያኔ ሓርነት ትግራይ ሰዎች ቲፒኤልኤፎች ማለት ነው እንካ ሰላምታ ውስጥ ገብተዋል። ህወሓት ባወጣው መግለጫ የፌዴራል መንግስቱ በትግራይ ላይ አዲስ ጥቃት ሊከፍት እየተዘጋጀ ነው ብሏል። የፌዴራል መንግስት ሰዎች ደግሞ ህዝባዊ ወያኔ ሓርነት ትግራይ ከሌላ እኩይ ዓላማ ካላቸው ኃይሎች ጋር ለመስራት መንግስት ላይ ኢትዮጵያውያን ላይ ወይም ደግሞ የኢትዮጵያን መንግስት በኃይል ለመናድ ጦርነት ለመክፈት እያሟሟቀ ነው ይላሉ። እናንተ ምን ትላላችሁ? በዚህ ጉዳይ ላይ ብዙ አልተነትንም። ፍንጭ ከሰጧችሁ በህወሓትና በፌዴራል መንግስቱ መካከል ዛሬ ብዙ ጊዜ ልስጣችሁ። ጥያቄ በህዝባዊ ወያኔ ሓርነት ትግራይና በፌዴራል መንግስቱ መካከል ያለው አለመግባባት ምንድን ነው? ሁለት እነዚህ ሁለት ኃይሎች የሚታኮሱ ይመስላችኋል? የሚታኮሱ ከመሰላችሁስ መጨረሻው እንዴት ነው የሚሆነው? ከአሁን ሰዓት ጀምሮ በዚህ ስልክ መደወል ትችላላችሁ። ስለምትናገሩት ንግግር በቂ እውቀት፣ በቂ ግንዛቤ ሊኖራችሁ ይገባል። እውቀት እንኳን ባይኖራችሁ አትሊስት ጨዋነት ሊኖርህ ግድ ነው። ጨዋነት ከሌለ ለአድማጭ ተመልካቾቼ ጆሮ የምጠነቀቀው እኔ ስለሆንኩኝ ለእኔ ተውት። ከየትኛውም ብሔር ልትወጣ ይችላል። ውርደት ካልፈለክ በስተቀር እኔ ጋር ባለጌ እንዳትሆኑ አደራ ንገሯቸው። እኔ በጣም በእሌ የተነሳው ልጅ ነው። በተለይ ሚዲያ ላይ ጋጠ ወጥ ነው ከኛ በላይ የለም የሚሉትን ልክ ለማስገባት የተነሳው ሰው ነኝ። እዚህ ጋር ውይይት ለመስማት ቁጭ ያሉ ሰዎች አሉ። ፖፕኮርን ይዘው ከወላጆቻቸው ጋር ከቤተሰቦቻቸው ጋር ያንተን ስድብ ለመስማት አይደለም እዚህ የተቀመጡት። ትላልቅ ሰዎች አሉ፣ እናቶቻችን፣ አባቶቻችን፣ ህፃናቶች አሉ። ፖለቲከኛ ከሆንክ ሀሳብን ትሰጣለህ፣ ወደምትሄድበት ትሄዳለህ። በፖለቲካ ቋንቋ ማትችል ከሆነ ደግሞ በጨዋ ቋንቋ ቁጭ ትላለህ። ይህን ነው ማደርገው። እዚህ ጋር በዚህ ስልክ መደወል ትችላላችሁ። ጥያቄ በህዝባዊ ወያኔ ሓርነት ትግራይና በፌዴራል መንግስቱ መካከል ያለው አለመግባባት ምንድን ነው? ሁለቱ ኃይሎች ወደ ጦርነት የሚገቡ ይመስሏቸዋል? ከገቡስ እንዴት ያለ ጦርነት ነው የሚሆነው? አንዳንድ ሰው አስገባለሁ። ከዚህም ከደወላችሁ ለእናንተ እድል ሰጣችኋለሁ። ይሄ የሁላችሁም ቤት ነው። ይሄ የሁላችሁም ቤት ነው። የሁላችሁም ቤት ነው ስላችሁ በተለይ የመንግስት ሰዎች፣ የመንግስት ደጋፊዎች እናንተ ሀሳባችሁን የምትናገሩበት ሚዲያ አላችሁ። ፋና ላይ መናገር ትችላለህ። ኢቲቪ ላይ መናገር ትችላለህ። መናገር አልችልም ካልክ አዲስ ዘመን ጋዜጣ ላይ መጻፍ ትችላለህ። ይሄ ትርፍ ነው። ይሄ ትርፍ ነው። እዚህም መጥቼ ግን ይህንንም ኮንትሮል አድርገው እንዳትል። በብዛት የተቃራኒ ሀሳቦች ቢሆን ይመረጣል። ይሄ ማለት ግን ለገዢው ፓርቲ ደጋፊዎች እድል አልሰጣችሁም እያልኩኝ አይደለም። ለሁላችሁ ክፍት ነው። አንዳንድ ሰው አስገባለሁ። እስኪ እዚህ ጋር አቡሽ ጤና ይስጥልኝ። አቡሽ አባ ሄሎ፣ ይሰማል? እንዴት ነህ? ይሰማል? እሺ፣ ኔትወርክ ገብቶ ስልክ ገብቶበታል። ሰዓት ስለሌለን ለሌሎች እድል ይሰጣል። ኢወርልድ ይመጣል። ኢወርልድ ሄሎ ቴዲ፣ እንዴት ነህ?
አለው እግዚአብሔር ይመስገን። ሁሉ ሰላም ነው ወይ? ይሰማል? አዎ ይሰማል። አንተ ጋር ይሰማል? ቆይ አይሰማም። ያንተ ይሰማኛል፣ ግን ለአድማጭ ተመልካቾቻችን እየተሰማ አይደለም። አሁን እንዴት ነው? አስተካከልኩ። አሁን እስኪ በል እንዴት ነው? መጣል አለው በህዝባዊ ወያኔ ሓርነት ትግራይና በህዝባዊ ወያኔ ሓርነት ትግራይና ከዚህ እንጀምር። በፌዴራል መንግስቱ መካከል ያለው ጸብ ምንድን ነው? እንግዲህ ህዝቡም አንተም እኔ የምናውቀው ነውና እንግዲህ ከዛ ከጨመርኩም ወይ ከቀነስኩም እኔው ነኝ አላዋቂ የሚሆነውና ግን ሪቫይዝ ለማድረግ ህወሓት እንደ ስሙ ትህነግ ይሉታል፣ ምን ይሉታል እና እኔ የግሩፕ መብት አድናቂም ስለሆንኩ ከግሩፕ አንዱ የፖለቲካ ፓርቲ ስለሆነ የሃይማኖት ድርጅት በሃይማኖቱ እድር እቁብ ድረስ ሁሉ ልትወል ስለምትችል ህወሓት የሚባል አራቱ ከኢህአዴግ ፓርቲዎች አሁን ብልጽግና ሳይበለጽግ በፊት አንዳንድ ፍቀድ ስድብ አይደለም ቴዲ የፖለቲካ ቋንቋውን መጠቀም ስለምትፈቅድ ነው። ብልጽግናው ሳይበለጽግ ሳይረገዝ በፊት የተረገዘው እዛ ቤት ነው ኢህአዴግ ውስጥ ነው እና እንቁላሏን መተን በውስጥ ስትመታ ጫጩት ይሆናል፣ ከውጭ ከሆነ ይሞታል ነው። እሺ ጫጩቱ ወዲያው አውራ ሆነና ያንን እዛ ቤት ሆኖ የሰለጠነበትን ህወሓትን ካላጠፋው አለ። እኛ ፖለቲካ ምንማር ለምን ሲባል ደርግን አጥፍቶ የለም ወይ በድርድር እስከ ሚክስድ ኢኮኖሚ ሲቀበል ብሔር ብሔረሰቦቹን ምናምን ብሎ ብል አይ መጥፋት አለብህ ብለዋል። እሱን ደርግን ምን አገባችሁ ስንል እኔ በጣም የሚወደው ሰው ነው። ኢታማዦር ሹም ሊበል ኢታማዦር ሹሙ ተነስቶ ጽንዶ የተጀመረው እኮ 60ዎቹ ጊዜ ነው፣ ደርግ ጊዜ ነው። እኛ ደርግነን ማለት ነው፣ አመነ ማለት ነው። በፖለቲካ ቋንቋ እኛ ደርግነን ምን በቀልነን ተባለ እና ህወሓት ይጥፋ ነው። የፖለቲካ ፓርቲ ዲሞክራት የሚባለው ሪፐብሊካን የሚባለው እኛ ፓርቲ እኩል ነው፣ ስራው ቢለያይም ስለሚባል 200 ዓመት ቆይቷል። አሜሪካን 250 ዓመት ታከብራለች። ከአሜሪካ ጋር እናነጻጽር ብንል አፍሪካ ውስጥ ብንሄድም የቆዩ ፓርቲዎች አሉ እና ድርጅት ማጥፋትን ምን አመጣው? አንድ ጥያቄ ነው። እኛ የገለልተኞች ድርጅቱን እናጠፋለን ነው። አጥፍቷል፣ ግለሰቦቹ አበላሽቷል ምናምን። ወደ አንተ እመጣለሁ አንዴ። እሺ ጤና ይስጥልኝ አድማጭ፣ ስልክ ላይ ሄሎ፣ ጤና ይስጥልኝ። ይሰማል ድምጻችን? አዎ በደንብ ይሰማል። እኔ ጋር ልቀጥል። ወደ አንተ እመጣለሁ አንዴ። ኢወርልድን ስማውና ወደ አንተ እመጣለሁ። እሺ እሺ፣ በደንብ ስማው። አዎ አንደኛው ፓርቲ አጠፋለሁ ማለት የአጠፋለሁ የሚለው ፓርቲ የፖለቲካ ፓርቲነት አያውቅም። ግን በታክቲክ በቴክኒክ አዳክማለሁ፣ ይሄ ጨዋታ ነው፣ ጌም ነው። ጌሙን ግን ጌሟ ሲጫወት ወዲያው ህዝቡን ሲጅ የሚባል ምግብ መከልከል፣ ህዝብን ምግብ አልሰጥም፣ ውሃ አልሰጥም። ይሄ ድሮ አሜሪካኖቹ እንትን ላይ አንድ ሀገር አለ ፊሊፒን ላይ ህዝቡ ድሮ አሜሪካ ድሮ ፖለቲካ እውቀት ሳይመጣ በፊት ህዝቡ ወታደሩን ይደግፋል፣ ህዝቡን ምቱ ተብሎ እኔ ባለፈው አንተ ከልክለኛል በሆነች ነገር በአንዷ ስግጥ ብሎ የሚይዝ ሰው ብዬ አይባልም ብለህ ነበርና አንድ የተባለችው ብቻ የሚይዙ ሰዎች አሉና ህዝቡን ምቱ ተብሏል። እንግዲህ የሚያነብ ሰው ህወሓት ኦኬ። አንዳንዴ ወደዚህም ወደዛም ስለምትል ግልጽ የሆነው ነገር ለመያዝ አንዳንዴ አስቸጋሪ ሊሆን ይችላል። ህወሓት ትክክለኛ ነው ብለህ ህወሓትን ደግፈህ ማውራት እስካልቀረ ድረስ ህወሓት ትክክለኛ ነው የምትላቸውን ነጥቦች እስኪ ንገረን። ህወሓት ፓርቲ ነው። ፓርቲ ማኒፌስቶን ይቀይራል፣ ያስተካክላል። ህወሓት ጥፋት አለበት ከባለ ጥፋት ይሄ ነው። እንግዲህ ጥፋቱ ላይ ምንድነው? አንደኛው እንደዛ ከምንል
ዴፊኒት ነው ስፔሲፊክ እንድናደርገው የጦርነት ውስጥ ገብታልና ጦርነት ውስጥ የገባ ፓርቲ ከስሞ እንደገና ይጻፋል ነው። አሁን እውነት ፍርድ ለመፍረድ እኔም አንተም አድማጮችም ሰሜን ዕዝን የበተነው ብልጽግና ነው ህወሓት ነው? ለኔ ብልጽግና ነው የመታው። አሁን ሰው ላይ ሀገሬ ህዝብ ላይ ክቡር የኢትዮጵያ ህዝብ ላይ ተነሳብህ። አሁን ህዝባዊ ወያኔ ሓርነት ትግራይና ብልጽግና ምንድነው የሚያጋጫቸው? 1 2 3 ብለህ ከረንት ላይ ያለው ነገር ነው። አንደኛ ህልውና እንግዲህ ላሳጥረው እኔ ይገባኛል። ህልውና ህልውና ማለት ነው ማለት ነው። ህወሓት የሚባል እንደ ደርግ ይጥፋ ነው። እሺ ሁለተኛ ህወሓት የወጣበት ህዝብን እናጠፋለን ነው። ህወሓት የሚባል ይጥፋ ያለ አለ። አሁን ለምሳሌ ከፕሪቶሪያ ስምምነት በኋላ ፓርቲው በአሸባሪነት ተመዝግቦ ነበረ። ድጋሚ ያ ወደ መዝገብ እንዲመጣ ሽብርተኝነት ስማቸው እንዲፋቅ ተደረገና በምርጫ ቦርድ ስማቸው ድጋሚ ተመለሰ። አልተመለሰም። እንግዲህ እዛ ላይ እኔ እነሱ አበላሽተው እኔም ካበላሽን አንተም ካበላሽን ተጠያቂ ነው። ምን ነው ምንድነው ባለችበት አንድም ከፌዴራል መንግስት ጋር ጋጫት ነገር ሽብርተኛ ተብሎ ነበረ። ህዝባዊ ወያኔ ሓርነት ትግራይ ተብሎ የመንግስት ሰዎችም የፕሪቶሪያ ስምምነት እኮ አንዱ አካል ነው እኮ አንዱ አካል ነው። እሷን ፕሪቶሪያ ላይ የወለደች እያለች ያቀፈች ልጅ ናት አለች ብሎ ሊቀመንበሩ እኔ ይፈቅድልኝ ጠቅላይ ሚኒስትር እያልኩ አይደለም። አልሆነም። ትግራይን አይመራምና አማራንም አይመራምና የብልጽግና ሊቀመንበር ነው የምንለው እኛ። ለሱም ግን ምን እያልኩ ነው? እየደገፍኩ ነው። እባክህን የጠቅላይ ሚኒስትር ሁንልኝ እደግ እያልኩ ነው። ኤኒሃው ዳትስ ናት ዘ ፖይንት። ዘ ፖይንት ኢዝ እኔ ማን ነበር ጻድቃን ጋር ትልልቅ ሰዎች ናቸው፣ በስማቸው እንጥራ ስለምንወዳቸው ነው። ጌታቸው ጋር እንጂ ህወሓት ጋር አይደለሁም አላለም። ወርልድ ለምሳሌ በምጠቅሰው ጉዳይ ላይ በዛው አትዘፈቅ። ለምሳሌ ጠቅላይ ሚኒስትሩ ብለህ ስለ ጠቅላይ ሚኒስትሩ በማብራራት ብራንቻውት እያደረክ እየበዛ እየሄድክ ነው። እሺ ኮር የሆነውን ፖይንት አስቀምጥ። በለው አንተ የህወሓትና የፌዴራል መንግስቱ ጸብ አንዴ ሁለቴ ፌዴራል መንግስቱ ይህን እንዲያደርግ ሲጠበቅ ነበር፣ ይህን አላደርግም። ህወሓት ይህን ጠይቆ ነበር፣ ይህን አላደርግም። ህወሓትን ደግፈ ማውራት እስካልቀረ ድረስ ፌዴራል መንግስቱ ህወሓት ላይ አደረሰ የምትላቸውን በደሎች በሙሉ በነፃነት የመሰለን ተናገር። ምንድን ናቸው? ታንኪ አታቋርጠኝ። አንደኛ ህወሓትን ህልውናው መፈጠሩንም አጠፋለው። ገና ትላንትና እንዴት እንደተመረጠ ስለምናውቅ አንተ እንግዲህ ስኮፕ የሚባለው አለ እንትን እዛ አትሄድ ካልከኝ ብልጽግና እንደተፈጠረ ብልጽግና እንደተፈጠረ እናውቃለን። ብልጽግና የሚባል ፓርቲም በዓለም እንደሌለ ፕሮፌሰር መራራ በላይ እኔ አዋቂ አይደለሁም። ብልጽግና ብሎ ፓርቲ የለም። ትበለጽጋለህ እንደ ፖለቲካ ፓርቲ ነው የሚባለው። በአብዮታዊ ብልጽግና ብለህ ወደ ሌላ አትሂድ። ይሄን በነጥብ ንገረን። ህል አጠፋሃለሁ ያዝልህ። እሺ ሌላስ? አንድ ሁለተኛ የወጣህበት ህዝቡን ካንተ በላይ ነው ስለማቅ ለህዝቡ አትሆንምና እመታለሁ አንበረክካለሁ ነው ከነ ህዝቡ። ሁለት ሶስተኛ በጀት አንተ ከመራ ህወሓት የሚባል ካለ በጀት ለትግራይ ህዝብ አስብ። እንግዲህ ፓርቲ ምንም ይሁን ምን እዛው ሌላ ሜዳ ላይ መጫወት ሲችሉ ለህዝቡ በጀት አልሰጥም፣ በጀት አይሰጥም፣ ምን አይሰጥም፣ ነዳጅ አይሰጥም፣ ምን አይሰጥም ነው ብለው ስጥ። ይሄ እንግዲህ በውስጥ መስመር የሚመስለኝ እኛ ፓርቲ ነን፣ የህዝባችን ግን ቁጥር በህዝቡ ቁጥር 5% ምናምን በሚለው በጀቱን ልቀቅ ነው። አልለቅም ነው፣ አልሰጥም ነው። ለምን? አንደኛ በዚህ ላይ ማየት የምትችለው ተንበርከክ ነው፣ እጅ ስጥ ነው። ይሄ ድሮ አፄ ዮሐንስ አፄ ምኒልክን ያስገብራል እንትና ያስገብራል በሚለው ወደ ሞናርኪ ሄደ። ጌታቸው ስልጣን ላይ በነበረ ሰዓት በጀት አልተለቀቀለትም። ጌታ እንግዲህ ስለ እኔ እንግዲህ ታደሰ ወረደ ስልጣን ላይ በነበረበት ሰዓት በጀት አልተለቀቀለትም። በጀት ጌታቸውም የተባረረበትም አንደኛ ጊዜ አለ፣ ሊሚት አለ። እነ ኦባሳንጆን ስለምታውቅ አልሄድም እዛ። እነ ኦባሳንጆ ወደ አንተ እመጣለሁ። ጤና ይስጥልኝ አድማጬ። እሺ ቴዲዬ ልቀጥል። ቀጥል። በፌዴራል መንግስቱና በህወሓት መካከል ያለው አለመግባባት ምንድን ነው ትላለህ? እስኪ ንገረኝ። እሺ ይሄን ጥያቄ እመልሳለሁ። ከዛ በፊት ግን አሁን የኔ ሀሳብ ግልጽ ለማድረግ አሁን አንተ እየጣርክ ነው የፖለቲካል ኢንቫይሮንመንቱን ለመፍጠር። አሁን ያለውን የምልክቶች ተመልከት ቴዲ። አገር ውስጥ
ጋዜጠኞች ይታሰራሉ። አሁን ያቀረብካት ጋዜጠኛ አሁን አንተ ቤት መተው ይቀልዳሉ፣ ያሾፋሉ። ጋዜጠኛ ታሰረች ስትል ማለት ነው ይስቃሉ። ምን ያሳያል? አንተን ቤት ለማፈን ነው፣ አንተን ለማዘናጋት ነው፣ አንተን ምን ለማድረግ ነው? ልክ እንደሷ ሊያስሩ ነው ማይንደን አሁን ይሄንን ነው የምለው። የኢትዮጵያ ነገር አሁን ያለችበት የኢትዮጵያ ኮንቴክስት ኮምፕሊትሊ ስፒሪቹዋል ሆኗል። ባትሉ የስፒሪት ነው፣ ይዋጉሃል። አየው አሁን አንተ ቀነህ አቅጣጫ ይዘሃል፣ ቶፒክ ይዘሃል። እቺ ልጅ ለምን ታሰረች እያልክ ነው። ነገር ግን መቶ ይቀልዳል፣ ያሾፋል። ውጊያ ነው አሁንም እኔ እያልኩኝ ያለሁት የፌደራል መንግስቱ ብትለው፣ የፕሮስፐሪቲ ፓርቲ ብትለው፣ ፕሮስፐሪቲ ጎስፕል ብትለው፣ ከዛ ጀርባ ያሉት በአጠቃላይ ነገሮች መንፈስ ናቸው። የተቀደሰ አይደለም፣ እርኩስ ነው፣ እርግማን ነው። ህወሓት ውስጥ ህወሓት መለስ ዜናዊ ያንን ሲዋጉ 17 ዓመት ቆይተው ሲመጡ ስልጣን ላይ ሲቆዩ አንዳንድ ሰዎች ፓስወርዱን ይዞት ሞቷል መለስ፣ የኢትዮጵያ ፓስወርድ ያለው መቃብር ቤት ነው ካሁን በኋላ አይገኝም ይላሉ። አሁን የብሔር ብሔረሰቦችን መብት ይከበር ማለት በምድር ላይ ብቸኛ ሀገርኛ ነን። ብሔር ብሔረሰቦችን ስልጣን ወደሱ እንመጣለን። አሁን ወደ ህወሓት እንምጣና ወደ ቲፒኤልኤፍ እና ወደዛ ነጣሽ እዛጋ ስንመጣ እዛጋ አሁን አንተ ጠየቀኝ ጥያቄ ላይ ስንመጣ ቴዲ የፕሪቶሪያ ስምምነት የተፈራረመው ምን ሆኖ ነው በል። ይኸውልህ ቴዲ አንድ ነገር በደንብ አስተውል። ከእኛ በአደባባይ ላይ የወጣውን ስምምነት ነው የምናየው። ያ የቀለጠ ጦርነት ወጣቶች እየረገፉ እንዳሸን እየረገፉ እነሱ ሲሸልስ ጅቡቲ ላይ የሰላም ስምምነት ሊያከናውኑ እየሄዱ ሲገናኙ ነበር። አስብ፣ በቀለጠ ጦርነት መሃል መሪ የምትላቸው የህወሓት መሪዎች፣ የብልጽግና መሪዎች እንደረዳዋን ሁሴን። ይሄ የፕሪቶሪያ ስምምነት ማለት የመጨረሻው ነው። አስብ፣ ሳውዲ አረቢያ ተገናኝተዋል። ሳውዲ አረቢያ እንደውም የተገናኙት ጊዜ ምንድን ነው ያሉት? ሻቢያን እንዴት እናጥፋው ነው ያሉት። አሁን አንተ ወጣት ያንተ ወገን ያንተ ደጋፊ እያለቀ እየተፈጀ ምን አይነት ገት ቢኖርህ ነው ስለ ሰላም አብረህ ተጨባብጠህ የምታወራው? ያን ጊዜ ለምን ተስማሙ በል። ፕሪቶሪያ ስምምነት የተፈራረሙት ለምን እንደሆነ ታውቃለህ ቴዲዬ? ሁለቱም ማለት ነው ጦርነቱን ማስቀጠል መጠፋፋት የማይችሉበት ደረጃ ላይ ደረሱ። ይሄኛው መሳሪያ ጨረሰ፣ ገዝቶት የመጣው በህገወጥ መንገድ ሻቢያ የያዘበት መንገድ ላይ ሁለት መርከብ የነጮቹ መሳሪያ ጨረሱ። ጦርነቱን ማስቀጠል የማይችሉበት ደረጃ ላይ ሲደርሱ እስታክ አደረገ ጦርነቱ። መሀል ላይ አክሴፕት አደረጉ፣ መዋጋት ሳይችሉ ቀሩ። አሁን አቅም አሰባሰቡ። አሁን ምን ማድረግ ፈለጉ? እንደገና ጦርነቱን ማስቀጠል ፈለጉ። በፍጹም ሚኒንግነስ የላቸውም በሰላም ለመፍታት ማለት ነው ሁለቱም። ቴዲ ማወቅ ያለብህ ስታርቲንግ ፍሮም ዴይ ዋን ማለት ነው። እሱ ሲናገር ቅድም አሁን ወንድሜ ሲናገር ሰምተው እንደሆነ መቀለድ ጀመረ። አንተ በድርጅት ስም የተፈራረምከውን ህወሓት ብሎ የተፈራረመው ምን አለ? የተፈራረሙት እነ ጌታቸው ናቸው፣ እነ ጻድቃን ናቸው፣ እነ ጌታቸው ናቸው። እነሱ ከኔ ጋር በግለሰብ አወረደው። አስበዋል ተንኮሉ። ስለዚህ ምንድነው እያልኩኝ ያለሁት? የኢትዮጵያ ህዝብ ከጅምላ ፈረጃ ይወጣ። አሁን አንተ ቤት ገብተው ራሱ ከሚጽፉ ሰዎች ይኸውልህ የቱን ያህል እኔ አሁን አታክ ተደርጋለሁ እዚህ ባለሁበት ማለት ነው። በርካታ ስራ የሰራው ሰው ባለሙያ ደብዳቤ ያለኝ ምን ያለኝ በኤምባሲ ደረጃ ተገፍቼ ቁጭ ብዬ ነው አሁን እቤቴ ያለሁት። አንድ በእንትን ነው የሚዋጉ ሄርድ ሜንታሊቲ የሚባል ማለት ነው። በሄርድ ሜንታሊቲ ነው የኢትዮጵያ ህዝብ ወደድክም ጠላህም ሪፔንት ካላደረገን ወደ እግዚአብሔር ካልተመለስን ይህን የያዝነውን የሄርድ ሜንታሊቲ ካላቆምን አይሲስ እንደሚገዛ ታስብ። አሁን ኦሮሚያን አይሲስ እንደሚገዛ ታስብ። የክርስቲያን ጭፍጨፋ አይቆምም። እሺ አንዴ ይሰማል። እሺ ይሄ ጦርነት የሚጀመር ከሆነ ከንቱን ከርሷ አንወጣ። እንዴት ያለ ጦርነት ነው የሚሆነው? እስኪ ንገረን። በፌደራል መንግስቱና በቲፒኤልኤፍ ብቻ የሚያበቃ ነው? እንዴት ያለ ጦርነት ነው የሚሆነው? መጨረሻውስ እንዴት ነው የሚሆነው? እንዴት ባለ ሁኔታ ነው የሚቋጨው? ይኸውልህ አንድ ነገር ልንገርህ ቴዲ፣ አሁን
አንተ ለምሳሌ በነበርክበት ጊዜ ያለችው ኢትዮጵያና አሁን ያለችው ኮምፕሊትሊ ተለያይተዋል። እሱ ገብቶኛል። አሁን የጠየቅኩህ መልስልኝ። አሁን መሳሪያ ያልያዘ ሰው አለ ወይ በኢትዮጵያ ምድር? አሁን ህወሓትና ወቀዲኖ የሚባል ቦታ ላይ እንደውም ሰሞኑን አንድ ነገር እያዳመኩ እያደረኩ ነበር። እዛ ቦታ ላይ ማለት ነው ሻዕቢያና አብይ አንድ ላይ ሆነው ህወሓቶችን ሲዋጉ ህወሓቶች ገነው እዛ ቦታ ላይ ብዙ የኢትዮጵያና የሻዕቢያ ወታደሮች ተረፈረፉ። የሚገርም ነገር ቅድሚያ ሰጥተው ለቁስለኛ እንኳን ማለት ነው ለሻዕቢያ ቅድሚያ ሰጥተው ጎንደርና ባህር ዳር እንደውም ጦር ኃይሎች የሻዕቢያን ወታደር ሲያመጡ የኢትዮጵያ ወታደር ወድቆ እዛ አሞራ ጨረሰው፣ አሞራ በላው። አሁን ይህ ጦርነት ከተጀመረ ልንገርህ ቴዲ፣ ይህ ጦርነት ከተጀመረ ኢንታየር ካንትሪ ነው በርናውት የሚያደርገው፣ ኢንታየር ሪጅኑ ነው በርናውት የሚያደርገው። እውነቴን ነው የምልህ። ለምን ትግራይ ተጀምሮ ትግራይ የሚያቆም አይደለም። ቤንሻንጉል እሳት ላይ ነው ያለው። አማራ እንደምታየው ነው ከአስከፈ። ስለዚህ መፍትሄው ምንድነው የሚሆነው? መፍትሄው ምንድነው የሚሆነው? ምንድነው መደረግ ያለበት? መፍትሄው ምንድነው? ያ እንዳይሆን መፍትሄው ምንድነው መሰለ? እኔ እያልኩኝ ያለው እዚህ አንተ ቤት ራሱ የሚገቡ ሰዎች አሁን የሚያስሾፉት ወጣቶች የሚቀልዱት ብልጽግና ያበላናል ብለው የሚያስቡ ወርሴ ቡላዎች ማለት ነው ማቆም አለባቸው። የኢትዮጵያ ሕዝብ በአንድ ላይ ወደ እግዚአብሔር መመለስ አለበት። መቀለዱ ማቆም አለበት። አጥፍቻለሁ እኔ እኖራለሁ የሚለውን ነገር ማቆም አለበት። አዲስ አበባ ህንፃ ሊኖር ይችላል፣ አትኖርም፣ ትጋያለች። አዲስ አበባ እያወራው ያለው እሱን ነው። ይሄ ሰውዬ ስልጣን ላይ እስካለ ትጋያለች። አማራ ክልል ላይ ትጋይ። አሁን አንተ እኮ መፍትሄው እሺ፣ ከልብ እናመሰግናለን ስለሰጠን ሀሳብ ከልብ አመሰግናለሁ። አድማጭ ወደ ሌሎች መሄድ አለብኝ። ቴንክ ዩ ቻው። እሺ ጋይስ መጀመሪያ ጥያቄውን አድምጡ። በመድኃኒዓለም ምን ያፈርሰው ጥያቄ ምንድን ነው? ከዛ ጥያቄውን ተመስርታችሁ አረፍተ ነገራችሁን ቢልድ አፕ እያደረጋችሁ እዛ ነው እኮ መሄድ ያለባችሁ። እንዴ ዓለምን ትዞራላችሁ እንዴ? በፌደራል መንግስቱና በህዝባዊ ወያኔ ሓርነት ትግራይ መካከል ያለው ጸብ ምንድን ነው? አንድ ይሄ ሁለት ይሄ ሶስት አራት ምናምን እያልክ አታወራም እንዴ? ይሄ ጦርነት ከተጀመረ እንዴት ያለ ጦርነት ይሆናል? አይ እንዲህ ሊሆን ይችላል፣ እንዲህ ሊሆን ይችላል። የሚቋጨውስ እንዴት ነው የሚሆነው? እንዲህ ከሆነ 4 ኪሎ ይገባሉ፣ እንዲህ ያጠፋቸዋል። እሺ ይወረድ። ወደ አንተ ልምጣሽ የምትጨምረው ነገር ካለ በአጭሩ ሊመልስ። አንተ ቶለራንሱን አደንቃለሁ፣ ቶለሬት አድርግ። ሰው ፐርስፔክቲቭ ነው። ጦርነት እኔ ለማንም አልመኝም፣ ለማንም ግን ጦርነት አሁን እኔ በድሮን እዋጋለሁ ብሏል። እርግጠኛ ባልሆንም በኤርትራ በኩል በጽንዶ በኩል ከዚህ በላይ ሰው እንዳጨምሩብኝ፣ ከዚህ በላይ ሰው አልፈልግም። እሺ ቀጥል። በጽንዶ በኩል አሁን ያው መቼም ድሮን የሰሩትን ስለምናውቃቸው እነሱ ለማንም ስለሚሸጡ ያኛውም ካገኘ ጦርነቱ የከፋ ነው የሚሆነው። ድሮን ማውረድ ነው፣ ገንዘብ ነው፣ ታውቃለህ፣ ብር ነው፣ ገንዘብ ነው የሚወድቀው፣ ገንዘብ ነው የሚቃጠለው፣ ህዝብ ነው፣ ሰው ነው የሚቃጠለው። አልመዳ እንትንም የሆነ ፋብሪካም የሆነም እነሱ እዛ አቆለሉ፣ ይሄኛው ደግሞ ሄዶ አቃጠለ። የተጎዳው የኢትዮጵያ ህዝብ ነው። እኔ ወደ አንተ መለሳለሁ። እሺ መፍትሄዋን ሊበላት አንድ ወደ መፍትሄ ትመጣለህ። እሺ ጎቤ መልኬ በህዝባዊ ወያኔ ሓርነት ትግራይና በፌዴራል መንግስቱ መካከል ያለው ፋውንዳመንታል ፕሪንሲፕል መጣረስ ምንድነው? ምንድነው ያጋጫቸው? ምንድነው ያጋጫቸው?